كفل مين تنبك حلقة كفل لوزل بلدي تعرفون يزين بلدي اقرأ BT the King BT the King ወገኖች ይህን ቪዲዮ አይታችሁ እንደጨረሳችሁ ድሪል ሚውዚክ ብላችሁ ቲክታክ እና ዩቲዩብ ላይ እንዲሁም የተለያየ ሰርች ኢንጂን ላይ ብትፈልጉት ድሪል ሚውዚክ ወይም ደግሞ ዘፈን እንደዚህ ነው ይላችኋል። ከዚህ በፊት እንደምታስታውሱት አንድ ፕሮግራም ሰርቼ የድሪል ዘፋኙን ወንድማችን ቡራቡልን ወንድማዊና ክርስቲያናዊ ጥሪ አድርገንለት እንደነበረ ብዙዎቻችሁ ቤተሰቦቼ ታስታውሳላችሁ። በወቅቱ ወንድማችን ቡራቡልም የኛም መልእክታችን ሳይደርሰው ለስር መዳረጉን ታስታውሳላችሁ። ቡራቡል በአዲስ አበባ ፖሊስ ቁጥጥር ስር መዋሉን የአዲስ አበባ ፖሊስ መምሪያ አስታውቋል። ቡራቡል ወይም ደግሞ ብሩክ ተስፋዬ ከተጠያቂነት ለማምለጥ በትግራይ ክልል ሄዶ ተደብቆ እንደነበረና ፖሊስም በአካባቢው ላይ በሚገኙ ጸጥታ አካላት እንዲሁም ደግሞ የተለያዩ አካላት ትብብር በቁጥጥር ስር እንደዋለና ለአዲስ አበባ ፖሊስ ተላልፎ እንደተሰጠም ጭምር አስታውቋል ማለት ነው። ይህ ግለሰብም በሶሻል ሚዲያ ላይ ማስፈራራትና ህዝብን ስጋት ላይ ከመጣል አልፎም 2 ሰዎች ላይ አካላዊ ጉዳት እንዳደረሰ እንዲሁም ደግሞ የእነሱን ሰዎች ቅሬታ መሰረት በማድረግ ፖሊስ ምርመራ መጀመሩን አስታውቋል ማለት ነው። ቡራቡልም እንግዲህ ለአዲስ አበባ ፖሊስ ተላልፎ ከተሰጠ በኋላ የአዲስ አበባ ፖሊስም በምርመራ ላይ እንዳለም ጭምር አስታውቋል ማለት ነው። ወገኖቼ ከጊዜ ወደ ጊዜ የድሪል ሚውዚክ በሀገራችን ላይ ከፍተኛ አደጋ እየፈጠረ ነው። ሀገራችን ላይ እየተፈጠረ ያለውን ነገር ከማየታችን በፊት ስለ ድሪል ሚውዚክ አንዳንድ ነገር ልበላችሁ። ድሪል ሚውዚክ በ2010 እንደ አውሮፓውያን አቆጣጠር አሜሪካን ሀገር ከምትገኘዋ አንዷ ስቴት ከቺካጎ ከተማ የተገኘ ነው። ወገኖቼ ድሪል ሚውዚክ ልክ እንደ ሌሎቹ የዘፈን አይነቶች ራሱን ችሎ መቆም የሚችልና የራሱ መሰረቶች ያሉት አይደለም። ድሪል ሚውዚክ ከራፕ ዘፈን ተቆንጽሎ የወጣ ሲሆን ወገኖቼ ድሪል ሚውዚክ ተቆንጽሎ ከወጣበት ከአባቱ ከራፕ ሚውዚክ ለየት ያደረገው ነገር ቢኖር ዘፈኑ ተጀምሮ እስኪያልቅ ድረስ በስድብ፣ በዛቻ፣ በማስፈራራትና አለባሌ ነገሮችን በማስተዋወቅ የተጠመደ ነው። ግራ ገባኝ ማን ዋዳኝ የሚጮኸው ሁሉም እንደገዳይ ሲነኩ ደግሞ እንደተበዳይ ተሳስታችሁ ብትወሩ አንድ ቃል ህይወታችሁ ሸገር ላይ ያበቃል። ሺህ ጊዜ ብትሆኑ እንቅፋት ሞታችሁ የሚሆነው ሸገር ላይ ስቅላት አይደለም እዚህ ጋር እየፈረገኩኝ አልወድም ፍሪኮች ሲነኩኝ ተስታችሁም እንኳን እንዳትነካኩኝ። ወገኖቼ ይህን የስድብና የወንጀል አይነት ዘፈኑ የተፈጠረበት ሀገር የአሜሪካና የእንግሊዝ መንግስታት የወንጀሉን አይነትና ወንጀለኞቹን አይተው እንዳላዩ ሰምተው እንዳልሰሙ ሆነዋል። ወገኖቼ ብዙዎቻችን ስለማናውቀው ስለ አሜሪካን እስር ቤቶች አስተዳደር ልንገራችሁ። በአሜሪካን ሀገር እስር ቤቶችን መንግስት ብቻ አይደለም የሚያስተዳድራቸው። በአሜሪካን በሁሉም ግዛት ከሚገኙ እስር ቤቶች ውስጥ ከግማሽ በላይ የሚሆኑትን ማረሚያ ቤቶች የሚያስተዳድሩት የግል ድርጅቶች ናቸው። እነዚህ የግል ድርጅቶች ከአሜሪካን መንግስት ባገኙት ፍቃድ መሰረት እስር ቤቱን በእስር ቤት ውስጥ የሚገኙ ታራሚዎችን እንዲሁም በማረሚያ ቤት ውስጥ የሚገኙ ፖሊሶችን፣ የጽዳት ሰራተኞችንና በጠቅላላ ወጪዎቹን የሚቆጣጠሩት የግል ድርጅቶች ናቸው። ለዚህ ማስተዳደራቸው ከአሜሪካን መንግስት ዳጎስ ያለ ክፍያ እንደሚያገኙ የአሜሪካን መንግስት አስታውቋል። ወገኖቼ ስለዚህ እዚህ ጋር ነው ትልቁ ሚስጥር ያለው። እነዚህ የእስር ቤት አስተዳደር የግል ድርጅቶች ከአሜሪካን መንግስት በቢሊዮን ዶላር የሚቆጠር ገንዘብ አገኙ ማለት ትልቅ ቢዝነስ እየሰሩ ነው ማለት ነው። እነዚህም ድርጅቶች ይሄ ትልቅ ቢዝነሳቸውና ገቢያቸው እንዳይቋረጥ ሲሉ የድሪል ሚውዚክ ዘፋኞችና አርቲስቶችን በቀጥታና በተዘዋዋሪ መንገድ ገንዘብ ይሰጧቸዋል፣ ይደጉሟቸዋል፣ ይሸልሟቸዋል፣ ያበረታቷቸዋል። እነዚህ አርቲስቶች ለንቀትና ለስድባቸው እንዲሁም ወንጀልን የሚገፋፋና ወንጀለኛ የሚያደርግ ዘፈን እየዘፈኑ ገንዘብ የሚከፈላቸው ከሆነ እዚህ ኢንዱስትሪ ላይ የሚሳተፉ ታዳጊ ወጣቶች ይበዛሉ ማለት ነው። እዚህ የስድብና የግድያ ኢንዱስትሪ ውስጥ የሚሳተፍ ሰው በበዛላቸው ቁጥር ወንጀለኛ የሚሆኑና ለወንጀል የሚጋለጡ ታዳጊዎችም በዛው ልክ ይበዙላቸዋል ማለት ነው። እነዚህ ድርጅቶች በዚህ መልኩ ወንጀለኞችን ካበዟቸውና ካበራከቷቸው በኋላ በትንሹም በትልቁም አየኸኝም ገላመጥከኝም ብሎ የሚጣላና ልፍተኛና ወንጀለኛ ትውልድ ፈጠሩ ማለት ነው። ወገኖቼ እንግዲህ እነዚህን ታዳጊዎች ነው በተለያየ መንገድ ገንዘብ እየሰጡ ካበረታቷቸው በኋላ ወንጀለኛ፣ ገዳይና ዘራፊ የሚያደርጓቸው። ወገኖቼ ታዲያ ትልቁ ነጥብ ያለው እዚህ ጋር ነው። እነዚህ የእስር ቤት አስተዳደሮች ናቸው እንደዚህ አይነት ወንጀሎች እንዲስፋፉና እስረኛ እንዲበዛላቸው ወንጀለኛም እንዲበራከትላቸው የሚያደርጉት። ምክንያቱም እነዚህ ድርጅቶች የሚያተርፉት ከእስረኛ አስተዳደር ስለሆነ እና ከአንድ ጀለሴ ጋር በመኪና እየሄድን ድሪል ከፈትኩ ማለት ነው። አማርኛ ድሪል በጣም መስጦኛል፣ ባይዘው በጣም የተመቼ እና ኢዚ አንቺ እኮ የሆነ ሰዓት ላይ ግን ድሪል ምናምን ብለሽ ተናቁረሽ ነበረ ድሪል ሙዚቃን ምናምን አለኝ ማለት ነው። ግን እኔ ድሪልን አይደለም የተናቆርኩት፣ ድሪልን ሳይሆን ከድሪል ጀርባ ያለውን አጀንዳ ነው። የሆነ አካል ከድሪሉ ኋላ ሆኖ ቢዝነስ እየሰራብህ ከሆነ አትጃጃል ያልኩት እንጂ እኔ ድሪል አይሆንም አይደለም። በድሪል አሪፍ ነገር የምታሰማን ከሆነ ፒስ ነው። እና ደግሞ ምን እየሰራህ እንደሆነ እየተጠቀምከው ነው ወይ ድሪሉ
እየተጠቀመበት ወይስ እየተጠቀምኩ ነው የሚለው ነገር በጣም ማተር ያደርጋል። በዛ ዙሪያ ላይ ነው መሆን ያለበት ሲጀመር ማለት ነው። ማንኛውም ሲስተም ከላዩ ኮንክ ትጠቀምበታለህ፣ ከስሩ ኮንክ ይጠቀምብሃል። እና አሁን እዛ ጥቁሮቹ ምናምን ብላክ አሜሪካኖች ምናምን እዛ ራፕ ሲያደርጉ ሲያይ ይፈልገዋል ያንን ቫይለንስ ምናምን ሆን ተብሎ ነው የሚሰራው። ሁድ ውስጥ የፕሮጀክቶች ውስጥ ምናምን የሚገቡት ድራጎች ቫይለንስ የሚገባው ምናምን ሆን ተብሎ ነው እስር ቤት ለማሙላት ማለት ነው። እስር ቤቶች ደግሞ ያው ቢዝነስ ናቸው። ቢዝነስ የሆኑት ፕራይቬት ስለሆኑ ስለዚህ ይሄ ቢዝነስ ራን እንዲያደርግ የተወሰኑ ጥቁሮች ወይ ደግሞ የተወሰኑ ማይኖሪቲ ሰዎች መግባት አለባቸው ማለት ነው። ይሄ ነገር ሳይገባክ ዝም ብለክ ድሪል እየዘፈንክ ከሆነ ችግር ነው። ወገኖቼ ከጥቂት ጊዜያት ወዲህ በሀገራችን የድሪል ሚውዚክ ተጽዕኖ ከቁጥጥር ውጭ ሆኗል። በቪዲዮ መጀመሪያ ላይ እንዳያችሁት አይነት ጥቃቶችና የተለያዩ ወንጀሎችም በስተዋል ተበራክተዋል። ምክንያቱም ልክ ውጭ ሀገር እንደሚገኘው ድሪል ሚውዚክ በሀገራችንም ያሉት የድሪል ሙዚቃዎች ሰው ስለመውጋት፣ ስለመፈንከት፣ ስለመስረቅና ማፊያ ስለመሆን ነው። ወገኖቼ በዚህ ሁኔታችን ከቀጠልን እንደ ህዝብ ከቤት መውጣት የማንችልበትና ሴት እህቶቻችንና ወንድሞቻችንን ትምህርት ቤትና ሱቅ መላክ የማንችልበት ደረጃ እንደርሳለን። እንደ ሀገርም ወንጀሉንና ወንጀለኞቹን መቆጣጠር እስከሚያቅተን ደረጃ እንደርሳለን። ወገኖቼ ይህን ነገር እርግጠኛ ሆኜ መናገር እችላለሁ። ታዳጊዎች ወደዚህ ነገር ውስጥ ሲገቡ በጉርምስናና በኩዮቻቸው ግፊት ተገፋፍተው ቢገቡበትም መጽሐፈ ምሳሌ እንደዚህ ይለናል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይለናል። አገባቧ ቀላል ብትመስልም ከገባንበት በኋላ ግን ህይወታችን እስከ ማጣት የሚያደርስ ዋጋ ያስከፍለናል። እኔ አሁን ምን እፈራለሁ መሰለህ ካልክ አሁን የመጡት የድሪል ቢት ራፖችን አሁን እፈራለሁ። ቃላቶቹ ምናምን ስትሰማ ትደነግጣለህ። በቃ ትክክለኛ የውጭ ሀገር የለመድነው አይነት የለም የሚያስፈራው አይነት ገልብጠውታል እነሱ በደንብ ነው የገለበጡት። እንደ ሂፕሆፕ ግን አታስዋሸኝ ወደዋለሁ። እኔ እንደውም ድሪል ላይ የምሰማቸው ራፖች አሁን ያሉትን አሁን ያንግ ጀነሬሽኖቹን በጣም ጎበዞች ናቸው። ስለ ማለት ነው እንትኑ ነው አያውቅም መቼም ሰላማዊ ሆኖ አያውቅም። የሚገርመኝ ነገር ሁሌ ጥልና መግዳደል ነው። አስተውለህ ታውቃለህ? እስኪ የትኛው ድሪል ዘፈን ነው ሰላም ያለው? የትኛው ሂፕሆፕ ዘፈን ነው ሰላም ያለው? ኧረ አለ ቢያንስ ጄኮል ምናምን ሰምተህ ሰላም ትሰማለህ ትንሽ ሊመክር ይችላል። ጄኮል እኮ ይመክራል። ጄኮል ዝምበሉ ጄኮል አብሌክስ ነው እንግዳው። እሺ ንገረና ነው በቃ ቫዮለንስ የሆነ ዘፈኖች ላይ የሆነ ሚስል ነገር አለው ነው መሰለኝ። ጀንትል ያልኩኝ የዳልሽ ከብራራ ለዞም ኩሩ አለኝ ብዬ አልበጣጠስም ተቸግሬ የማይጠፋኝ መኖሩ አይቻለው እንደ ዱርዬ ችግር እንደ ዱርዬ ብዙ ውጣ ወረድ የፈለገ ሳብኝ ብሸክር ፈጽሞ አልሆነን እየሴገረድ ናውራም ባለጌ ሰለቀ በእጃ ዙራ መጣው ራሱ ነካክቶ ጭዌውን እኔም ልግባበት ጉዱን ላውጣው ረዥም ርቀት ላይ ፌዴሬሽን በግልጽ ያላየውን ነብሩ ገብቶ ሰርስሮ ልክ እንደ ፌንታ ያዘለለው እሱም ሙጀሌውን ያኔ በጊዜ ቢታይ ኖሮ ያስጠራን ነበር በወርቃ ገሩን ግሬ ውጪው የማይታይ ሳንቀኝ ከብዳን እንደማይግሬ ከሶስተኛው ግሬ እንደባታ ዘራፍ ከቻለው መተተከርከር አዳኙ በስቷል የጫከው ገዳይ ግን አይደለሁም በሲኪም ተገዳይ ስቲማነ ወንዱ ስቲማነ ንጉስ ሰምተናና ተማሽከር ሲወደስ ሰራው ነው ጀለሽን ትቤት አጣቢ የነጭ ገረድ የነጭ አጨብጫቢ እዚህ ደረስኩ ሰርቼ ለፍቼ ፈጽሞ አላቀም አንገቴ እንደፍቼ እንዳለኛ ቃለኔ ለሱ ሪስፔክት ካልፈለገው ግን እዚህ ጋር ይዤ ቢግ ማማ አይጂ ላይ NGO ግንደስ እንዴት በጠራለ ወደ ላይ ሪያሊቲ ሪአክተሮች ግቡና እስቲ ፖስታችሁን እዩ ኤሞቪ ካለ ይደራጭው ይተሳለ እናንተ ቪዩ ኤኪአይ ዋሽም አቃለው እንደምመቻችሁ የደፈረው ካለ ይሄ ቃዚሞ ጋሽ ክስት ለጀስት አሰሳችሁ ቢንጎ ከዛ ካንታ ላይፍ ኢዝ ክሪሚናል እንደ ራጃ ጀለስ ቸክኗል ያፍናል ያለ ማላነጣጥሮ መችታል ምንሽ ነው ማና እስቲ ይወጣል አናረተታ ትያለሽ ፓፕ ከዛ በይጃም ከዛ ኔስፓት ገብቷል ሜዲካል አቅቶታል መነሳት ወደ ወላይ ድምፅ ሳዚም ላግባለሽ ፈትቼ ባሌን አውቃለው ቢሽነሽ ከፍዬ ማገኘሽ ላትከቷ አላጠፋም ሳቴን ወደ ወላይ ድምፅ ሳዚም በስብሊፍ ሁሉም መርሳቴን ባቢላን ከቦኝ እንደ ጉንዳን ኖሮኝ ገረማታም ልጬ መምጣት ኢናዲስ ኦለጋሚስ ሲለኮስልኝ ሳጨስ ካናቢስ 45 ስቲክ ነፍቼ ፐብሊክ እስከሚመስል ማጂክ ፋንታስቲክ ዳቤን በስኪ ሮዚ ስታይን ደበረ ከቦይ ቡናኒስ 45 ስቲክ ነፍቼ ፐብሊክ እስከሚመስል ማጂክ ፋንታስቲክ ዳክ ኤሞቪ